የሰላም ግንባታ የእያንዳንዱ ዜጋ እና የእያንዳንዱ ተቋም ኃላፊነት ነው። በኢትዮጵያ ውስጥ ያሉ ህዝቦች እንዲሁም ደግሞ ዜጎች እና በኢትዮጵያ ውስጥ ያሉ ተቋማት ሁሉ በሚሰሯቸው ስራዎች እና በእለት ተእለት እንቅስቃሴዎች ውስጥ የሰላምን ጉዳይ የእቅዳቸው እና የአፈጻጸማቸው አካል አድርገው ማየት ይጠበቅባቸዋል ማለት ነው። ከዚህ አንጻር ስናይ የሰላም ግንባታ ጉዳይ ለአንድ ተቋም ብቻ የሚሰጥ አይደለም። የሰላም ግንባታ ጉዳይ ለሰላም ሚኒስቴር የሚሰጥ ብቻ አይደለም፣ ወይም ደግሞ ለመከላከያ ለሀገር ውስጥ ለመረጃና ደህንነት ወይም ለፖሊስ የሚሰጥ ጉዳይ አይደለም። የሰላም ግንባታ የእያንዳንዱ ዜጋ ጉዳይ ነው። የእያንዳንዱ ተቋም ጉዳይ ስለሆነ ተቋማት እቅዶችን ሲያወጡ፣ ፖሊሲዎችን ሲያወጡ፣ ስትራቴጂዎችን ሲያወጡ እነዚህ ነገሮች ሲያወጡ ብቻ ሳይሆን ደግሞ ሲተገብሩም ጭምር የሰላምን ጉዳይ የእቅድ አካል የፖሊሲ እና የስትራቴጂ አካል አድርገው ማየት አለባቸው። እያንዳንዱ የሚሰሯቸው ስራዎች የአዎንታዊ ሰላምን ከመገንባት አንጻር ያለውን ትርጉም በሚገባ ተረድተው ያካተቱ መስራት አለባቸው። አዎንታዊ ሰላምን መገንባት ብቻ ሳይሆን ደግሞ እያንዳንዱ የሚሰራት ስራ ግጭትን ከመከላከልና ከማስቀረት አንጻር የሚኖረውን ሚናም እያሰቡ ማቀድ፣ መተግበር፣ መከታተል እና መገምገም አለባቸው ማለት ነው። ስለዚህ ሁሉም ሚኒስቴር መስሪያ ቤቶች፣ ሌሎች ተቋማት በፌዴራል ደረጃ ያሉ፣ በክልል ያሉ፣ በዞን በከተማ አስተዳደር እና በወረዳ ያሉ ተቋማት ሁሉ እቅድ ሲያወጡ፣ ሲተገብሩ፣ የክትትልና ድጋፍ ሲሰሩ የሰሯቸው ስራዎች እና ያሳኳቸው ስኬቶች ከሰላም አንጻር ምን ያህል ሚና ነበራቸው የሚለውን እያሰቡ መስራት ይጠበቅባቸዋል ማለት ነው። ስለዚህ የግብርና ስራዎቻችን፣ የውሃ አገልግሎት ስራዎቻችን፣ የመንገድና የመሰረተ ልማት ስራዎቻችን፣ የአገልግሎት አሰጣጥ ላይ የሚሳተፉ ተቋሞቻችን ሁሉ ስራዎቻቸውን ሲሰሩ የዕለት ተዕለት ተግባሮቻቸውን በሚወጡበት ጊዜ የሰላም ጉዳይ የእቅዳቸው አካል፣ የአፈጻጸማቸው አካል፣ የክትትልና የድጋፋቸው አካል እንዲሁም የሪፖርታቸው አካልም ተደርጎ መታየት አለበት ማለት ነው። ምክንያቱም እነዚህ በየደረጃ ያሉ ተቋማት በእቅድ ውስጥ፣ በአተገባበር ውስጥ፣ በዕለት ተዕለት ክትትል ድጋፍና እንዲሁም ሪፖርቲንጋቸው ውስጥ የሰላምን ጉዳይ አካተው በሚሰሩበት ጊዜ ሁሉም የኢትዮጵያ ተቋማት በዚህ ደረጃ ለሰላም ግንባታ ትኩረት አድርገው ሲሰጡ ነው ኢትዮጵያ ሰላም የምትሆነው። የመደመር መንግስት ሰላምን የምንገነባው በሰላማዊ መንገድ ነው የሚል እሳቤ ነው የሚከተለው። ከሰላም አማራጭ ባሻገር ያሉ ሌሎች የጉልበት የመሳሪያ አፈሙዝ እና የደም መፋሰስ መንገዶች በምንም አይነት መንገድ ዘላቂና አዎንታዊ ሰላም ሊያመጡ አይችሉም። ስለዚህ የመደመር መንግስት ግልጽ አቋም ሰላምን በሰላማዊ መንገድ የሚል ነው። ስለዚህ ሰላምን በሰላማዊ መንገድ ለማምጣት ደግሞ የፖለቲካ ባህላችን፣ የማህበራዊ ባህላችን፣ እሴቶቻችን መቀየር ማደግ አለባቸው። ኢትዮጵያ ውስጥ ያለው ነባራዊ እሴት ለሰላም የተመቸ እሴት አለ። በየትኛውም የኢትዮጵያ አካባቢ ያሉ ማህበረሰቦች ሰላምን የሚያመጡበት፣ ለግጭቶች መፍትሄ የሚያበጁበት የቆየ ሀገር በቀል እውቀት፣ ሀገር በቀል ልምድና እሴት አለ። እነሱን በሚገባ መጠቀም ያስፈልጋል። ህዝባችን በየትኛውም አካባቢ ብትሄድ ሰላምን የሚያመጣበት፣ ግጭትን የሚፈታበት፣ በሰዎች መካከል መልካም መስተጋብርና ግንኙነትን የሚገነባበት ከየትም አገር ያልተቀዳ ከዛው ማህበረሰብ የፈለቀ አሰራር፣ ባህል እና ሀገር በቀል እውቀትና እሴት ስላለ እሱን መጠቀም ያስፈልጋል። የመደመር መንግስት ነባራዊ ባህላችንና ሀገር በቀል እውቀታችንን ለሰላም ግንባታ መጠቀም አለብን የሚል እምነት አለው። እንደ መደመር መንግስት ደግሞ ሁል ጊዜ በራችን ለሰላም ክፍት መሆን አለበት፣ እጃችንም ሁል ጊዜ ለሰላም የተዘረጋ መሆን አለበት ብሎ ያምናል የመደመር መንግስት። ለዚህም ነው በተለያየ መንገድ የባንዳና የባዳ ቅንጅትን ተልዕኮ ወስደው ሰላምን ለማደፍረስ የዜጎችን የተረጋጋ ህይወት በአደጋ ላይ ለመጣል እንዲሁም በዜጎች መካከል ለዘመናት አብሮ የኖረውን የሰላም እና አብሮነት ለማናጋት የሚደረጉ እንቅስቃሴዎችን ጭምር በሰላማዊ መንገድ፣ በሰለጠነ መንገድ፣ በውይይትና ለመጪው ትውልድ የሰላምና የመረጋጋት ባህልን በሚያሰርጽ መንገድ እጃችንን ዘርግተን ለሰላም ልባችንን ከፍተን በውይይት መፍታት አለብን የሚል ተደጋጋሚ ጥሪ የሚያቀርበው። ስለዚህ ይህ ተደጋጋሚ ጥሪ አሁንም እንደቀረበ ነው።
በየትኛውም መንገድ በየትኛውም ሰዓትና ደቂቃ የሰላም አማራጭን መርጠው የሚመጡ ኃይሎች ካሉ በሰላም ለመወያየት ለመነጋገር እና ለግጭቶች እልባት ከመስጠት አልፎ አዎንታዊና ዘላቂ ሰላም ለመገንባት የሚያስችል የተዘረጋ እጅ አለ፣ የተከፈተ ልብ አለ። እሱን መጠቀምና አንደኛ ከማህበረሰቡ በተቀዳ ሀገር በቀል እውቀትና እሴት፣ ሁለተኛ ያን ወደ ፖሊሲና ስትራቴጂ ቀይሮ ሰላምን በሰላማዊ መንገድ ብቻ ነው ማምጣት የምንችለው ብሎ አምኖ እጁን ለሰላም የዘረጋ መንግስት ስላለ ያን አጋጣሚ ተጠቅመን በሰላማዊ መንገድ በሰለጠነ የሀሳብ ልዕልና በውይይትና በምክክር ብቻ ነው ዘላቂና አዎንታዊ ሰላምን ማምጣት የምንችለው የሚል ሀሳብና ፖሊሲ ነው ያለው የመደመር መንግስት። ያንም እየተገበርን የተሻሉ ውጤቶች እየመጡ ያሉበት ሁኔታ አለ ማለት ነው።